ስትነግራት አይ አሁን ትታለች፣ በመሀል ላይ አሁን ትታለች ብላ ነው የነገረቻቸው። ግን ደግሞ ሊገሏት ያሰቡ ሰሞን ተናግራለች። ሊገሉኝ ነው፣ በር ዘግቶብኛል። እንግዲህ ሴትየው እግዚአብሔር አምላክ የስራቸውን ይስጣቸው። ጠንቋይ የራሱንም አያውቅም። ሰው ላይ ግን ተንኮል፣ መጥፎ ነገር ለማድረግ ይፈልጋሉ። ግን ደግሞ የራሳቸውን መጨረሻ አያውቁም። ልጆቿ የታመሙት እንግዲህ በእግዚአብሔር በፈጣሪ እጅ ተይዞ ነው እንጂ ልጅቷ ለራሷ ሕፃን እቺ የምታምር ትንሽዬ ልጅ ሲያስቡ የሰው ልጅ ጅብ አይደለም። እንዴት ሰው ሰውን ይበላል? እሷ ናት ልጆቼን ይበላችሁ አስባችሁታል ብላ ጠንቋይ ቤት በመሄድ ልጅቷ እሷ ካልሞተች ልጆችሽ አይድኑም ወይኑ ደግሞ ልጅሽ አይድንም ብሏት ነው እቺ ልጅ እንድትገደል ያደረጓት ማለት ነው። በጣም ያሳዝናል። አስባችሁታል? ዲያብሎስ ሰይጣን እንደዚህ ተንኮል ነገርን ያሰራል። ተንኮል ነገር እንጂ ደህና ነገርን አያሰራም። ምክንያቱም ስራውም የራሱ የሰይጣን ስለሆነ ማለት ነው። በጣም ነው የሚያሳዝነው። በጣም ልብ ይሰብራል። እኔ እንደው መቼም ሙቺ እዛው ቅሪ እንደወጣሽ ቅሪ ብለዋታል ፈጣሪ እንጂ ወደዛ ወደ ኤጀንሲ ተብዮ ራሱ ወደ ቢሮ ተብዮ ራሱ ባትሄድና እንደው ዝም ብላ ብትጠፋ ወደ ሌላ ቦታ ብትጠፋ ምናልባት ህይወቱ ይድን ይሆን አልኩኝ። አንደኛ ነገር ራሳችን የምናስበላና ራሳችን የምናስነቀው እኛው ራሳችን ነን። እሺ ቢሮ ሄዳለች ልጅቷ ከተባላ አምልጣለች። ካመለጠች በኋላ እንዴት ልጅቷ እንድትሞት ያደርጓታል? ምንም ቢሆን የራሳቸው ዜጋ እኛ ዜጋ ናት። ምንም ቢሆን እቺን የመሰለች ልጅ እቺን ትንሽ ልጅ ምን አንጀት ጨክኖ ነው እውነት ከዛ ወጥታ እኔም ይመስለኝ ከመዳማ ቤት የወጣች አይመስለኝም ልጅቷ። ግን እውነት ወጥታ ወደ ቢሮ ከሄደች እንዴትስ እንድትሞት ፈቀዱ? እንዴትስ ጨከኑባት? ችግር ስላለ ነው። ምናልባት እዛው ተመካክሮ ሆነ ነገር በቃ የተስማሙበት ነገር ስምምነት ስላለ ነው ልጅቷን ራሱ ሮጠ የቀበሯት ማለት ነው። አይቀብሯትም ነበር፣ አትቀበርም ነበር። ካልተቀበረች ሬሳው ይመረመራል፣ ምክንያቱ ስለሚወጣ ማለት ነው። ግን እኔ ያሳዘነኝ የልጅቷ ህይወት የራሳቸው መስዋዕት ማድረጋቸው። እቺ ምስኪን ልጅ እስኪ እናንተ ስታስቡ የሰው ልጅን እንዴት ይበላል? እንደተባለ ከሆነ ልጆቿ አንደኛው እግሩን ያማል ብላለች፣ አንደኛ ደግሞ አእምሮ ትክክል አይደለም ብላለች። ይሄ እንግዲህ ከፈጣሪ የተሰጣቸው ነው እንጂ እቺ ልጅ እንግዲህ በመጀመሪያ ሲታመሙ መጀመሪያ ህመም ስላለባቸው ነው እንጂ እቺ ልጅ መታ 1 አመት እነሱ ጋር ስለቆየች አይደለም እነዚህ ልጆች የታመሙ። ብቻ ጠንቋይ ቤት የሚመላለስ ሰው ቀኑ ሌሊት ስለሚሆንበት ሌሊቱ ደግሞ ቀን ስለሚሆንበት የሚያስቡን አያውቅም። ለዛም ነው እቺ ልጅ እንድትሞት የፈረዱባት ማለት ነው። ፈጣሪ አምላክ ለእናትየው መጽናናቱን፣ ብርታቱን፣ ጉልበት ይሆናቸው። በእውነት እናት በዚህ መልኩ የልጄን ሬሳ እንኳን ስጡኝ፣ ሬሳውን እንኳን ላግኝ ብላ በሚዲያ ተቀምጦ መለመን ማለት በጣም ይከብዳል። ሰው እኮ ይረዳዳል አይደለም? እቺ ልጅ በህይወት ቆማ ወደ እነሱ ሄዳ ሻሽታ እነሱ ስር ገብታ እነሱ ስር ከገባች በኋላ ገሏት። ሌላ ዜጋ ቢታዩ እኮ ማረምን አይደለም ሸሽታ እናንተ ጋር መታ ቤት ድረስ ነው መኪናቸውን ቀስቅሰው
ደሞዛቸው እንኳን 5 ሳንቲም እንድትጎል አይፈልጉም። ልብሷን፣ እቃዋን፣ ያላትን ንብረት ተቀብሎ በስነ ስርዓት ነው መሄድም ካለባት ወደ ሀገሯ ይሸኟታል። መስራትም ካለባት ቦታ ይቀይሩላታል። አስባችሁታል? ገና ችግር እንዳለባት እቺ ልጅ ስትናገር ምን አለበት ቦታ ቢቀይሩላት። ግን ወደ ሀገር ቤት መሄድ እፈልጋለሁ ብላ ነበር። አይቀይሩላት ቦታ ወደ ሀገሯ ቢልኳትስ? እሺ እዛ ሀገር ላይ ያለ ኤምባሲስ ምንድን ነው የሚሰራው? ኤምባሲ ማለት እንግዲህ ህዝብ እዛ ሀገር ላይ ያሉትን ህዝቦች እንዲጠብቅ ወይንም ደግሞ ጥያቄውን እንዲቀበል ይመስለኛል። ግን እንደዚህ ሰው የሚሞት ከሆነ ማንም ሰው አቤት የሚል ከሌለ በስሙ ኤምባሲ ብቻ ምን ያደርጋል ነው ጥያቄ። ልጆቹ እንደወጡ የሚቀሩ ከሆነ ማንም አቤት የሚላቸው ከሌለ በየቦታው እኮ ነው የሚገርማችሁ ነገር ማለት ነው። የእናንተ ቢሮ ለእናንተ ምንድን ነው የሚያደርግላችሁ ነው? እስመ ቢሮ ነው እንጂ ምንም እዛ ብትሄዱ እንኳን ተደብድባችሁ ነው ወደኛ የምትመለሱት ነው የሚሉት። ይሄ ያለ ሀቅ እውነታ ነው። እግዚአብሔር መጽናናቱን ለእናትዬ ውስጣት